በቃኝ። ማን ትባላለህ? እኔ አይ ተወኝ እስቲ። መተት ነኝ። በቃ አሁን ሸኘኝ። እሷ የሩቃ ምን አጋት ተብለን የገባው በስራዋ በኑሮዋ አቤት ማስቀናቷ ከነ ልጆቿ ሞጎሷ ልጆቿ እሷ መጎስ አላት ልጆቿ መጎስ አላቸው ሳይበሉ አቤቱ አምላኬ አንተ ቅባ ቅዱስህን ቀባ ትላለች ልጆቿን። የዋናት እኮ እሷ ምንም አታውቅም። ምንም የምታውቀው ነገር የለም። ሻይ ምኑ አስቀና? አሁን ቆይ ሞገሳቸው ስራዋ ምን ሰራ ነበር? ሰራለች። ሌሊት መስራት፣ ቀን መስራት፣ ሩጫ ልጆቿን ለማሳደግ ሰማለህ። ስለዚህ ሩጫውን ማስቆም ነው የፈለግከው? አዎ በቃ እንዳሰራ ሽባ አድርጊያት በጉልበቷ ቁጭ አድርጌ እንዳትንቀሳቀስ የሰራችው። እንዴት አደገ ሽባ አልከት? እስኪ ያሳየኝ። ሚካኤል ገብርኤል ትላለች እኮ አፏ እሳት ነው። የዋናት እኮ ይደርስላታል። አንተ ደግሞ እዚህ ታቃጥለኛለህ። በቃ ሸኘኝ። እስኪ እንዴት ነበር የምትሄደው? እንዴት ነው የሸመቀካት? እስኪ ያሳየኝ። እዚህ ከመምጣቷ በፊት እንዴት ተሸምቅቃ የነበረው? አሳይ እስኪ። እንዴት ነበር ያሳካት? እኔ ልጆቼን ሞትላችሁ ነው እኮ በቃ አሁን ሽባ ሆኜ ቀረሁ ያለ አባት። አባታችሁ ሞተ፣ እኔ ሞትኩላችሁ እኮ። ወይ ነግሬን ትላለች እንዲህ ያክ እየወሰድክ እስኪ ና ወደዚህ ና እስኪ እንዴት እንደምሸመቀቅ እስኪ አሳየኝ። እስኪ አሳየኝ። እዚህ ስራ ውስጥ እኮ ነኝ። ስራ ውስጥ እዚህ ውስጥ ገብቼ ጀግባ የቱ ጋር እስኪ አሳየኝ። የቱ ጋር? ይኸውልህ ስገባ፣ አዎ ይሄ ጉልበቷን ስገባ በዚች ነው የገባሁባት። እንደ መርፌ ቀዳዳ ነው የገባሁባት። በቃ ተስለፍልፈኝ ሸኘኝ። መለፍለፍማ ስራ ነው። እስኪ ና ጠገበህ። ስራን መናገር አለብህ። ሳትናገር ሹልክ ማለት ነው የምትፈልገው። ሰይጣን መናገር አይፈልግም። እንደው ወዶ ምናምን የሚናገር የሚመስላችሁ ሰዎች አሉ። በጣም ተጨንቆ ተቸግሮ እየተገረፈ እየተሰቃየ የሚናገረው ለምን? ስራው ነው፣ ጥፋቱ ነው። ይሄን ተናገረ ማለት እኛ ነቃን ማለት ነው። ከነቃን ያ ስራ ተሰርቶ ካየነው ሰይጣን መሆኑን እንነቃበታለን። እንዲነቃበት ስለማይፈልግ መናገር አይፈልግም። አንዳንዴ ዝም ብሎ መሄድ ይፈልጋል ሳይናገር። ምናናገረው ለምንድን ነው? ስራው እንዲገለጥ ነው። የክፋት ስራው የዲያብሎስ ስራ እንዲገለጥ የእግዚአብሔር ልጅ ተገለጠ። የዲያብሎስ ስራ እንዲሰወር አይደለም መጽሐፍ ቅዱስ። የዲያብሎስ ስራ እንዲገለጥ ክርስቶስ ተገለጠ፣ ተወለደ። ይሄ ነው በቃ። እዚህ የዲያብሎስ ስራ ሲገለጥ የሚያናዳቸው ሰዎች የክርስቶስ ልጆች አይደሉም። ወይኔ ስማ፣ ስንት ዓመት ሸመቀካት? ስንት ጊዜ ሸመቀካት? እኔማ 4 ወር ገባሁባት። ስገባው እናቷ ነይ ዘመን መለወጫ ነው ነይ እንብላ እጄ አንቺን እየጠበቅኩሽ እኮ ነው ብላለችኝ። እሺ እናቴ ሂዱ ልጆቼ እኔ መጣሁኝ ስትል ልጆቿን ሸኝታ በሯን ኳኳ ወይ ማን የመጣብኝ ብላ እኮ ነው ውጥት ስትል እኔ ግብት አደረኩባታ። አንኳክተህ የገባህባት? አዎ አንኳክቼ ነው የገባሁት። ተወኝ በቃ። መቼ? ስንት ጊዜ ሆነዋል? ና እስኪ ተቀበል። ወይኔ በቃ ምን አለ ብትሸኘኝ። አልሸኝም። ሸኘኝ በቃ ሸኘኝ። ለምን እሸኛለሁ? ዝም ብሎ መሸኘት አለ ምን? ስትይዝም ዝም ብለህ እንዳልያዝክ ስትሸኝም ዝም ብለህ አትያዝም እኮ። እሸኛለሁ አይደለም? ስትገባ ዝም ብለህ አልገባህ፣ ስትሸኝም ዝም ብለህ አትሸኝም። ትናገራለህ በደንብ። ስንት ጊዜ ነው ከገባህ? ስንት ጊዜው ነው ካል? 4 ወር ብያለሁ። አሁን 5ኛ ልትይዝ ስትል ያዘችኝ። የት ነው የምትኖረው? አርባ ምንጭ። አዎ። ወየ ምን ነበር የምትሰራው? እስኪ ምን ነበር የምትሰራው? እሷ የያዘችው ሁሉ ከልቧ ስለሆነ የያዘችው ይባረክላታል፣ ይቀደስላታል፣ ሰውም ይወዳታል። ምንም አድርገህ ብትሰጣት እጇች ጣፋጭ እቺ እጇ ግን ቆሻሻ እንድትሆን እንድች ቆሽሽ ብላ እንድች እንድናደርግባት ሰው እንዳይወዳት የያዘችው ግምት እንዲል ነበረ። ግን ምን ያደርጋል የእኛ ልጆች አይሰሩ። በቃ
ባካን ወደዛ እንዴት በቃ ያበሳጨኛል እኔ በቃ ያበሳጨኛል ዛሬ ነው የፈታው ግዋን እዚህ ስትመጣ ፈታክ አስራኸኛል እኮ ምን ነው አከህነ ታስሬ እኮ ነው አስራኸኝ እኮ ሄጄ ዛሬ ልፈታ ነው በቃ ፍታኝ በቃ ፍታኝ አሁን ቀስ ይቃጥ ብለህ ተራመዳ በደም እንደፈታ አሳየኝ በደም እንደፈታ አሳየኝ እስኪ ሩጥ በደም ሩጥ ሸምቀቆ ይቀልዳል በሰው ህይወት ይቀልዳል መንፈስ ወገቡ ሰው ሲታሰር አይኑ እጁ ሲታሰር አይገባም አረብ አቁሙና መስኪኑላት እንጂ ቁጭ ብሎ እኮ ጤና ሰው ነው የተበታው ጎበዝ አያደገም እኮ የተበታው ሰው ነው የተበታው ከበሽታ በደም አመስግኑ ስላሴ የፈታ ስላሴ ያዳና ስላሴ በዚህ ጋር ስላሴ ስገድ ስላሴ ስገድ ምና ለስላሴ ስገድ በስላሴ ስም በል ፈትቻለሁ ድግምቴ ፈርሷል በስላሴ ኃይልና ስልጣን ከዛሬ ጀምሮ ወደ ሲኦል እገባለሁ እኔ ምቀኛ ወደኝ ይዞ አሁን ተንበከክ ባትነውጣ አፍሬ አሰስ ቆስተ ጓጀቡ ከዛ ከጀርባም ካለበት አንሳ ተነሱ ዛር አለ አፍሬ ውጡ ቡዳ አይነት ጥላ መተት አለ እኔ መተት ነኝ እንዳሰራ አይነት ጥላስ የለኝም ቡዳ ነበረ እሺ እጁ ላይ በቅድስት ሥላሴ ስም ኢየሱስ ክርስቶስ ስም እኔ መተት ነኝ እኔ ምቀኛ መንፈስ እኔ ሰይጣን ያጋንንት እግሯን ለቅቄ ጤናዋን ለቅቄ ልጆቿን ለቅቄ ስራዋን ለቅቄ ወደ ሲኦል እገባለሁ ወደ ሲኦል እንገባለን በድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል ስም ሲኦል ታስረናል 3 ጊዜ ነው ቶሎ ጩና እግዚአብሔር ይገስጻችሁ እግዚአብሔር በድብቅ ያሰረ እዚህ ጋር እግዚአብሔር በአደባባይ ሲፈታ በድብቅ ታመ ተሰቃይተ በአደባባይ ተፈውሻለሁ መቆም ትልቅ ነገር ነው እንዲህ አድርጎ ያቆመን በአደባባይ እግዚአብሔር የተመሰገነ ይሁን በስውር ያሳመመንን ጠላት በአደባባይ የጣለልን ስላሴ የተመሰገነ ይሁን እንኳን ደስ አለሽ የኔ ስር እንደተፈታ እናንተ ይፈታ ወይኔ ተሰቃይቼ ወይኔ ጌታ ሆይ የኔን ነገር አታውቅም ስል ዛሬ ስላሴዎች ስሬ ተፈቱ በቃ ድኛለሁ ከዚህ በኋላ በሞትም አይቆጭም ስላሴዎች ድኛለሁ በቃ አመስግኑላት አባ እንዴት ነሽ እግዚአብሔር ይመስገን ማን ነው ስምሽ እኔ ጸገነት ግርማ ከኔ የመጣሽው ባምንጭ ስንት ጊዜ ታመምሽ ከመስከረም ወዲህ ነው የታመምኩት መስከረም እንቁጣጣሽ ለታ እናቴ ጠርታኝ ነይ ስትለኝ እሻል እየመጣሁኝ እንግዳ ቤት አላስተናግጄ እመጣለሁ ብዬ ሄዱ እሷ ደግሞ ትቆጣናለች ሂድ ወደ ቤት እሷ ጋር ብዬ ልጆቼን ላኩኝ 3 ልጆች ናቸው ያሉኝ እነሱን ልኬ ያን እንግዳ ከሸኘው በኋላ ቤቶች ብለው አንኳኳብኝ ወይ ማን ነው ግቡ እያልኩኝ ወዲያ ባዬ ወዲህ ባዬ ማንም የለም በስማም ኧረ ማንም ያንኳኳ የለም አልኩና ስከፍቹ እሱ ገባ ይክ ስከፍቹ ሲገባ ውስጥሽ አይታወቅሽም በቃ እንዲህ ግብት አለና እንዲህ ዝግት አደረኩኝ ሰው የለም ማንም የለም ከዛም በኋላ ያን እንግዳ ከሸኘሁኝ በኋላ ወደ እናቴ ጋር ሲሄድ እንዲች ከበሬ እንደዚች ውጥት እንዳልኩኝ ጥቅ አደረገኝ በዚች እግሬ በዚችኛዋ እግሬ ጥቅ ሲያደርገኝ ወይ በስማም አልኩና ወይ ጓደኛ ሰራተኛዬን ነይ እስቲ ማየ
ነይ ያዥኝ እኮ እግሬ ያልሄዳል አልኩኝ። እንድች በግራ ወዲያ ቢለው እምቢ እንዲህ ቢለው ወይኔ ጌታ ምን ሆንኩኝ? ነይ እስቲ ያዥኝ ብዬ ትከሻዋንም እንድች ይዤ ወዲያውኑ በደቂቃ ውስጥ በቃ ያዘኝ። ከዛ እንዳልቀር እናቴ ትቆጣኛለች። አይ ቆይ እናቴ ጋር መሄድ አለብኝ አልኩና እንዲህ ምን ሆነሽ ነው? ያው የቤት ስሜ ነው። ሻዬ ምን ሆነሽ ነው ብለው ሲሉኝ ጊዜ አይ እግሬ ዝም ብሎ ሸመቀቀኝ። እኔ እሺ ብሞት ወይኔ ሞተር ፈራለሁ። እኔ እኮ ግሩም ከሞተ ወዲህ ባለቤቴ ማለት ነው ሞተር ፈራለሁኝ አልኩና እንድች ቁጭ አልኩኝ። በር ላይ ስደርስ መውረድ አቃተኝ። ምን ሆነሻል አለችኝና እንጃ ልዬ እግሬ ስሬ ዞረ መሰለኝ ብዬ ፍራሽ ላይ እንዲያንጥፋልኝ ቁጭ አልኩኝ። ነይ እሺ ማዕዱን ተቋደሽ። አይ እኔ አልቋደስም በኋላ ነው የምቋደሰው አሁን አልቋደስም ብሉ እናንተ አልኩና እሺ ትሻሻለችኝና እናቴ ልጅ አለች ቤት ልታሸኝ ወደ ውስጥ ስትገባ እግሬን ለምን እሽቱ አይንካሻለኝ። በቃ ወደ ቤት ሄዳለሁ አትበይም? አልበላም ነገ እበላለሁ። ያው በዓል አይደለ ሳምንቱ ሙሉ አልዬ እኮ በዓል ናት አትቀየሚኝ እሺ አልኩኝና ዳቦዋን እንዲሽ ቁርስ አድርጌ ዳቦዋን በላሁኝ። ጠባ ልጆች እንሂድ እንጂ ተነሺ። እኔ ልጆች መሄድ አቃተኝ እኮ በቃ ሂዱና በሩን ዘጋግታችሁ ሰው ቢያንኳኳም አትክፈቱ። እኔ አልዬ ጋር ድር ያለውኝ ሂዱ አልኩና ልጆችን ሸኘው። ማደርም አይበለው እናቴ ቀባ ቅዱሱን የስውሯንም የምኗንም እያመጣች ስትቀባባኝ ከዛ ባሰብኝ በቃ ህመሜ ባሰ። እሺ ሂጂና ሰው ጠርተሽልኝ ነይ ወጌሻ ነገር ወይ ስሬም ዞሮ ከሆነ ያው ሰው የመጣውም ሰው ምንም ነገር ሊሻለኝ አልቻለም። በቃ ወደ ቤት ውሰዱኝ እኔ ልሞት ነው ወደ ቤት ውሰዱኝ በቃ ከሞትኩኝም እዛው ቤት ውሰዱኝና ከቤት አውጡኝ አልኩና ሄድኩ። ከዛን ያለውን ታሪክ አላቅም። ከዛን ልጅ በቃ ሙሉ ለሙሉ ታሰርሽ? በቃ ታሰርኩኝ። መንቀሳቀስ አልችል ምን አልችል። ከዛን ጸበልም ሄድኩኝ። ልጄ ነበረች ጊዮርጊስ ኪዳነ ምህረት ይዛኝ ሄደች። ኪዳነ ምህረት ሲሄድ አባ ለፈለፍሽ እንዲያሉ ወይ አባ እኔ አለፈለፍኩኝም እኮ ልጄም እንደዚህ ቁጭ ብላ እዚህ መታ ተፈውሳ ሄዳለች። እሷም አዎ እሷ ናት እኮ እኔ መጮኩኝ እንጂ አልጮኩኝም እኔ አልኩና እፈራለሁ ጸበል እፈራለሁኝ። ከዛን እንደዚህ ችግሬን አሳየው እግሬን ነው የሚያመኝ አባስ እዛው በቃ ጀመረኝ። ከዛ ምልክት አሳየ። ከዛን ወንድሜ ማን ወደዚህ ወደ አዲስ አበባ ወደዚህ ጉባኤ ይዞሽ የመጣው? ወንድሜ ይዞኝ መጥቷል። አሁን እሱ ደግሞ ትላንትና አጋጣሚ አስቸኳይ ነገር ሆኖ አርባ ምንጭ ሄዷል። ባለቤቱ አለች ከሷ ጋር መጣች። ዛሬ በመፈወሽ ዛሬ ነፃ በመውጣትሽ ምን ተሰማሽ? እግዚአብሔር ይመስገን። እውነት እግዚአብሔር አምላክ በሩጫችን መሃል በድካማችን መሃል በማጣታችን በማግኘታችን መሃል እግዚአብሔር አለ። እኛ የለም እንላለን፣ እግዚአብሔር ግን ከኛ ጋር ነው። ሁሌም ከኛ ጋር ነው። የለም እንላለን፣ አለ። እያንዳንዳችን ልባችን ውስጥ ያንኳኳል እግዚአብሔር። እግዚአብሔር የማያንኳኳው ነገር ያንኳኳል። እግዚአብሔር የተመሰገነ ይሁን። እሷን የፈወሰ ነፃ ያወጣ ከሽባነት የተረተረ ቅድስት ሥላሴ እናንተንም ነፃ ያውጣችሁ። በሰላም ወደ አገርሽ ግቢ። እሺ